በአዲስ አበባ ከተማ አራዳ ክፍለ ከተማ የወረዳ 4 አካባቢ ነዋሪዎች በ3 ወር ጊዜ ውስጥ ቤታቸው ተሰርቶ ይሰጣቸዋል ብንባልም ይህ ሳይሆን ከአንድ ዓመት በላይ ሆኖታል ሲሉ ቅሬታቸውን ተናገሩ። በአራዳ ክፍለ ከተማ ጉዳዩን የሚከታተለውና የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት በበኩሉ ያጋጠሙ ችግሮች ቢኖሩም ለኮንትራክተሮች በወቅቱ ክፍያዎች ቢጠናቀቁ የ3 ሳምንት ጊዜ ብቻ የሚቀረው እንደሆነ ተናግረዋል። እነዚህ ነዋሪዎች በወቅቱ ወረዳው ቤታቸውን ሲያፈርስ የተሻለ ቤት ገንብቶ መጠለት የ3 ወር ጊዜ ውስጥ ለማስረከብ ቃል እንደገባላቸው ተናግረዋል። ይሁን እንጂ ይህ ሳይሆን ከአንድ ዓመት በላይ እንደሆነውና በየሰው ቤት ተጠግተው የኖሩ በብዙ መቸገራቸውን ያስረዳሉ። ያለፈው ዓመት ክረምት እንዲሁ በችግር እንዳሳለፉና አሁንም መጪው ክረምት ያለምንም መፍትሄ ማሳለፍ እንዳሳሰባቸውም ተናግረዋል። ወደ አራዳ ክፍለ ከተማ በተደጋጋሚ ቅሬታችንን ለማሰማት ብንሄድም መልስ የሚሰጠን ማግኘት አልቻልንም የሚሉት ቅሬታ አቅራቢዎቹ ልጆች ይዘን በየሰው ቤት መንከራተት ከብዶናልም ይላሉ። እንዲሁ በቃ በየዘመዱ ቤት ተጠግተን ነበር። አሁን ልቀቁ እያሉ በቃ እየተሰቃየን ያለነው በየሜዳው ላይ ነን ያለነው። እየወደቅን እየተነሳን ክፍለ ከተማ እየሄድን ምንም ምላሽ ነገር ያገኘነው ነገር የለም። እንዲሁ ተንከራተን ነው በቃ ይኸው እጄም እግሬም ጉልበቴም እየተሰባበረ ነው ያለሁት። ምንም መውደቂያ ነገር የለንም። ዓመት ከ6 ወሩ አሁን ቤቱ እንኳን ተጀመረ ምንም መፍትሄ ያገኘነው ነገር የለ። እስካሁን ድረስ ተንከራተትን በጣም እየተሰቃየን ያለነው። ቤቱ ፈርሶ ለ3 ወር ነው የተባልነው። ከ3 ወርም አልፎ ዓመት ደረሰን። ከዓመትም አልፎ ዓመት ከ6 ወራችን አሁን ዓመት ከ7 ወራችን ደርሰናል። አንደኛ በከብት በረት ውስጥ የሚኖር ሰው አለ። ሁለተኛ ደረጃ ዛፍ ስር የሚኖር አለ። በሶስተኛ ደረጃ ምንም አይነት ክፍያ የሌለው ሰው ተለምኖ የዕለት ጉርስ እንኳን የሌላቸው ደካማ አሮጊቶች፣ አዛውንቶች አሉ። ይህንን ሁላ ታሳቢ ሳይደርሱ የቤት ኪራይ የለንም በየቤተሰቦቹ በየዘመዶቻችሁ ተጠጉ ተብለን ለ3 ወር ተብለን ዓመት ከ6 ወር አሁንም አላለቀም። በተለይ ደግሞ እኔ አሁን በቃ ያለውበት ቦታ የከብት ማደሪያ ነው። ዶሮ እርባታ አለ እንትን ይላል። እሷ ለነፍሷ ብላ አስጠግታኛለች ከነ ቤተሰቤ እና በጣም ችግር ላይ ነኝ። አሁን ክረምት ከመጣ ያፈሳል። ሸራ ነው፣ በሸራ ከለለ ነው። ወንድሜ የት እንዳለ አላውቅም። 2 ወንድሞች የዘመርጋው ነው፣ አንደኛው ጠፍቶብኛል፣ የት እንዳለ አላውቅም። ስለዚህ በጣም ችግር ላይ ነን ያለነው። ለመናገር ራሱ በጣም የሚያጻፍ ላይ ነው ያለነውና ቤቱ ተገንብቷል፣ የሚቀረው መስኮትና በር እንዲሁም ሌሎች አስፈላጊ ነገሮች ናቸው የሚሉት ቅሬታ አቅራቢዎቹ በአቅማችን መጨረስ ችለውን አድርገን ብንገባበት ሲሉም ጠይቀዋል። በቃ እንዲሁም ቢሆን ግቡ ካሉን እኛ እንለምናለን። ምንም ችግር የለም። በቆርቆሮ አድርገነው እኮ እግዚአብሔር ያለቀን እኮ እንላለን። ስለዚህ ይሄ ነውና ለመንግስትም አካል አሳውቃችሁልን፣ ለማያውቁትም አውቀውልን የመጨረሻውን ነገር ለራሳችን መፍትሄ እንፈልጋለን። በቃ መፍትሄው ይሄ ነው። አልተጠናቀቀም፣ አላለቀም። በር አለ፣ መስኮት አለ፣ አልተገጠመም ወይ በዚህ ውስጥ ግቡ ይበሉን። እኛ ለምነን እናሰራ። ተሰርቶ አላለቀም፣ እንገባለን። የህብረተሰቡን ለምነን፣ የኢትዮጵያ ህዝብ እጁ ሰፊ ነው፣ ለምነን በርና መስኮት እናስገጥማለን። ለምንድን ነው የዘገየው የሚለውን ጥያቄ በምናቀርብበት ወቅት ህንጻው ተገንብቷል፣ አጠገቡ የግለሰብ መኖሪያ ቤት ያለ ሲሆን ሴፍቲ ታንከር ለመገንባት የግለሰቡ ቤት መነሳት እንዳለበትና ይህን ሂደት እስኪያልፍ ጠብቁ ተብለናልም ብለዋል። እኛ ስንጠይቅ ባጀት አልተለቀቀም ነው ባጭሩ። ግልጽና አንድ ነገር ከመናገር ባጀት አልተለቀቀልንም። ባጀት እስከሚለቀቅ ድረስ ጠብቁ። ሴፍቲ ታንከር የሚቀበርበት ቦታ የሚከፈለን ገንዘብ ስላልተሰጠን ለዚህ ነው እንባላለን። በአራዳ ክፍለ ከተማ የህብረተሰብ ተሳትፎና የበጎ ፍቃድ ጽሕፈት ቤት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተገኘ ወርቅ ገናናው ጉዳዩን በዋናነት እንደሚከታተሉትና ሜጋ ፕሮጀክት የተባለ ጉዳዩን ይከታተል የነበረ ተቋም በመታጠፉ ምክንያት እንዲሁም እንደተባለውም የግለሰቡ ቤት በመኖሩና በሌላም ችግር ቤቱ እንደዘገየ ያስረዳሉ። ጉዳዩ ይታወቃል። ኦልሬዲ 1 ዓመት ገደማ ሊሆነው ነው። እንዳልኩሽ በበጎ ፍቃድ ነው የሚሰራው። ባለሀብቶችን አስተባብረን ኦልሬዲ እዛ ላይ ያሉ ሰዎች በአጠረ ጊዜ ተስተናግደው ወደ ቤታቸው እንዲመለሱ ነበር የተፈለገው። ቦታው ላይ ግን ባጋጠመ ሁኔታ ሜጋ ፕሮጀክት የሚባለው ጉዳዩን ይከታተል የነበረውና ባለሀብቶችንም ከኛ ጋር ቀናይቶ ሲሰራ የነበረው ተቋም ታጠፈ። ከዛን ጊዜ ጀምሮ የኃላፊ መቀያየርም ስለነበረ ኢንኬዝ እሱኛው ላይ እንዳለ ሆኖ ግን ችግሩ ዋናው ምንድነው? አንደኛ ሰዎቹ ፊዚካል ስትራክቸሩ ቤቱ 90% ተጠናቋል፣ አልቋል። በዋናነት ግን የተፈጠረው ችግር ምንድነው? ይሄ ግንባታ የተገነባበት ቤት ላይ የግል ቤት አለ፣ የግል ይዞታ ማለት ነው። ኦልሬዲ የቀበሌ ቤቶች ተነስተው ነው ይሄ G+4 እየተሰራ ያለው ማለት ነው። ስለዚህ ይሄ ቢልዲንግ ካለቀ በኋላ ምን ያስፈልገዋል? ሴፍቲ ታንከር ያስፈልገዋል። ቤቱን ሰርቶ መስጠቱ በቂ ስለማይሆን ለሰዎቹ አክሰስ የሚያደርጉበት ሴፍቲ ታንከር ያስፈልጋል እዛ ቦታ ላይ። ስለዚህ በዚህ መሀል ምንድነው እቺኛዋ የግል ቤቷ መነሳት ስላለበት አንደኛው የፈጠረው ዲሌያንስ እሱ ነው። ሁለተኛ ደግሞ በመሀል ይሄንን ፈንድ የሚያደርጉ ባለሀብቶች
በተወሰነ መደራረብ ምክንያት ከክፍያ ጋር ሌት የሆኑበት ሁኔታ አለ። እሱንም ኮሙኒኬት አድርገናል ለግለሰቡ ለኮንትራክተሩ ማክሲመም ይፈርተ ሄዷል ተሩነን ለመናገር ማለት ግን አንዳንድ ጉዳዮች ስለነበሩ ያንን ለመፍታት እኛም እንደ ጽሕፈት ቤት በጎ ፍቃድ ያው በበጎነት የሚሰሩ ባለሀብቶችን ሎቢ ማድረግ ማመቻቸት ስለሆነ እንደኛ የትውልድ ስራ ስለሆነ እሱን እየሄድን ያለንበት ሁኔታ አለ። ችግሩ የሚፈታ ከሆነ በምን ያህል ጊዜ ውስጥ ይጠናቀቃል ያልናቸው ኃላፊው አቶ ተገኘ ወርቅ ገናናው ተከታዩን መልሰዋል። እነሱን ሲመጡ የሚጠይቁት ጥያቄ አንድ እሱ ስለሆነ ከክፍያ ጋር ተያይዞ ኮንትራክተሩ ከተከፈለው ሚኒመም የ3 ሳምንት ጊዜ ነው የሚፈጀው ነው ከክፍያ ጋር ያለውና የቦታ ኢሹ ከመሬት ማኔጅመንት ክፍለ ከተማው ጋር በጋራ በመሆን ከዚህ በፊት ጉዳዩ ይታወቃል። ኦልሬዲ ደግሞ አሁንም በደንብ አድርገን እንሄድበታለን። ቅሬታ አቅራቢዎቹ መጪው ክረምት እንደመሆኑና አሁን እያሳለፍነው ካለው ችግር አኳያ የሚመለከተው ሁሉ መፍትሄ እንዲሰጠን ሲሉ ጠይቀዋል።